ነቢይ ኢዩ ጩፋ ከአገልግሎት ታገደ። የካውንስሉ ያልተጠበቀ አቋምና መግለጫን በማስመልከት ምን ነበር የተሰማው? እንደ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ። ኢትዮጵያ ውስጥ ከዚህ በፊትም ነቢያት አገልግሎት እንዲህ በይፋ ወጥቶ ወይም ጎልቶ በማህበራዊ ሚዲያ ባይታይም ድሮም ቸርች ውስጥ አንዳንዴ ትንቢት ወይም ትንቢታዊ ወይም የፈውስ ፕሮግራሞች እንደነበሩ ሁኔታዎች ያሳያሉ። ታዲያስ አሁን ግን የተሰሙት ወይም ከ2008 ዓመተ ምህረት ወደዚህ በማህበራዊ ሚዲያ ላይ የራሳቸውን ራዕይ አለን በማለት ሲከፍቱም በአደባባይም ቸርች ተክሎም ሲያገለግሉም ተስተውሏል። ታዲያ ከነዚህ መካከልም አንዱ የሆነው ኢዩ ጩፋ ነበር በማህበራዊ ሚዲያ ላይ ብቅ ማለት የጀመረው። በማህበራዊ ወይም በሶሻል ሚዲያ ፕላትፎርም ተጠቅሞ አገልግሎቱንም ሲያስፋፋ በከፍተኛ ሁኔታ ነበር በርካታ ማህበረሰቦችም ተቀባይነት የሰጡት። በተለይ ኢዩ ጩፋ ከዚህም አልፎ እስከ ባህር ማዶ ብዙ ሰዎች ወደ እሱ ሲመጡም እንደነበር የወጡት መረጃዎች ያሳያሉ። ታዲያስ አገልጋይ እንደዚህ እጀባ የሚደረገው ለምንድን ነው በማለትም ጥያቄ ያነሱበት ምክንያትም ነው። ከዚህ በፊት በአፍሪካ ደረጃ ግንባር ቀደም የሆነችው ናይጄሪያ ነች። በተለይ በነቢያት አገልግሎት ዙሪያ በአፍሪካም በዓለም ደረጃም ከፍተኛ ምዕመን ያላት ሀገር ብትኖር ናይጄሪያ ነበረች። እነ ጆሹዋ የተለያዩ አገልጋዮች የበቀሉባት ሀገር ናይጄሪያ። ታዲያስ ያን በማስመልከትም ኢትዮጵያ ላይ መች ነው ነቢያት የምነሳ በማለትም በርካቶች ጥያቄ አንስቶ ነበር። የኋላ ግን ነቢያቶች መጡ። እነ ኢዩ ጩፋ የተለያዩ እስራኤል ዳንሳ በርካታ ቁጥር ያላቸው ነቢያቶች እነ ሱራፌል እና የተለያዩ እነ ታምራት ሲጄ የተለያዩ አገልጋዮች ብቅ ማለት ጀመሩ። በማህበራዊ ሚዲያም በሰዓቱም በከፍተኛ ሁኔታ ከህዝብ ዘንድ ተቀባይነትም አግኝቷል። ከተከሰቱት አገልጋዮች መካከልም አገልግሎታቸው በርካቶችም ደግሞም በዛው ልክ ተቃዋሚ አልጠፋም። በተለይ ደግሞ ኢዩ ጩፋ በሚያስተምራቸውና በሚተቻቸው ትችቶችም ከፍተኛ ቁጣ በሌሎች በኩልም ከዚህ በፊት ሲቀሰቅስ ነበር። ታዲያ በርካቶች ደግሞ ኢዩ ጩፋ የዘመናችን ምርጡ አገልጋይና ነቢይ ነው፣ ነቢይ በአገሩ አይከበርም በማለትም እሱ ላይ ያላቸውን ፍቅርና አመለካከታቸውን ሲገልጹም ተስተውሏል። ታዲያ ኢዩ ጩፋ ትክክለኛ የእግዚአብሔር ታማኝ አገልጋይ ነው በማለትም ነው በርካቶችም እየገለጹ ያሉት። በተለይ በሱ ቸርችም የተገለገሉት ኢዩ ጩፋና ከሌሎች ነቢያት አንጻር ኢዩ ጩፋ እንከን ወይም ስህተት የሰራበት በይፋ ስህተት የሰራበትን አምጡ በማለትም ነው በርካቶች እየገለጹ ያሉት። ሌሎች ያላግጡ ይሆናል፣ አልባሌ ነገር ይናገሩ ይሆናል። በተለይ በወንጌል ስም የሚነግዱት ሊኖሩ ይችላሉ። ኢዩ ጩፋ የቱ ጋ ነው በማለትም ሀሳባቸውን ሲያነሱ ኢዩ ጩፋ ታዲያ ዘይት እየሸጠ አይደለምን በማለትም ደግሞ በርካቶች ክርክር ሲያቀርቡ ነበር። ዘይት እየተሸጠ ያለው ለአገልግሎት ለወንጌል ዓላማ ነው በማለትም ሀሳባቸውን ሲያነሱ፣ በዛው ልክ ደግሞ ታዲያ ዘይት ሽጦ ነው ፎቅ ለራሱ እየገነባ ያለው ታዲያ ከህዝብ የቸበቸበው ገንዘብ ነው በማለትም በርካቶችም ሙግት ሲያነሱም ተስተውሏል። ይህ የቅርብ ጊዜ ክርክርና ሙግት ነው ተጀመረው። ከዚህ በፊት ነቢያቶች ኢትዮጵያ ላይ ሲነሱ ካውንስሉ ነበር መጀመሪያም ፍቃድ አልሰጥም ስል እሰጥ አገባ ውስጥ የነበረው ካውንስል የኋላ ፍቃድ መስጠቱም የምታወስ ነው። ታዲያ ያለ እነሱ ፍቃድማ በዚህ ደረጃ ላይም አይደርሱም በማለት በርካቶችም ክርክራቸውን ሀሳባቸውን ሲያቀርቡ ነበር። የኋላ ግን ካውንስሉ አሁን አመረረ። አንዳንዶችም ይወጣሉ ለወንጌል ተቆርቋሪ ይሁኑ አይሁኑ ግን ልባቸውን እግዚአብሔር ይደርስባቸዋል። በቅናት ይሁን በመልካም ነገር ብቻ ማህበራዊ ሚዲያ ላይ ወጥቶ ኢዩ ጩፋን የምተቹትም አልጠፉም። በተለይ ክርስቲያን ቤት ሆኖ ወጥቶ በአደባባይ ኢዩ ጩፋን የተቹና በአደባባይ ኢዩ ጩፋን ሲያንጓጥጡ የነበሩት ግን ራሳቸው መንፈሳዊ ህይወታቸው ሲፈተሽ በሱስና በተለያዩ መድኃኒቶች የሚኖሩት እንደሆኑ ጭምርም የአደባባይ መረጃዎች ናቸው። ታዲያ ለምን ኢዩ ጩፋን መተቸቱ አስፈለገ? የቅናት እንጂ የወንጌል እውነተኛ ታማኝ አገልግሎት አይደለም በማለት በርካቶች ሀሳባቸውን ሲያነሱ ነበር። ምክንያቱም ለሱስ ባልተገዙ ነበር በማለትም ነው በርካቶች እየገለጹ ያሉት። በቅድስና ሳይመላለሱ ኢዩን መተቸት አይከብድምንህ በማለትም በርካቶችም ሲያነሱ ነበር። በእርግጥ የኢዩ ጩፋ አካሄድ ኢትዮጵያ ላይ ካሉት አገልጋዮች መካከል ለየት ባለ እንደሆነ በርካቶችም ሲገልጹ ነበር። በተለይ ኢዩ ጩፋ እንደ ሌሎች ስህተትም እሱ ላይ የታየበት ቦታ አለ ወይ አምጣ በማለትም በርካቶቹም ጥያቄውን ሲያነሱ ነበር። አለን የምትሉት የቱ ጋ ነው ስህተቱ በማለትም ሌሎች ይዋሹ ይሆናል። ኢዩ ጩፋ ጋ ግን ብዙ
ነገሮች አላየንም። እንከኖች ወይ የሰው የስጋ ለባሽ እንከን ሊሆን ይችላል እንጂ ሆነ ብሎ የተሳሳተበት ቦታ የለም። እሱ የእግዚአብሔር አገልጋይ ነው በማለትም በርካቶች ስለ እዩ ጩፋ ሲከራከሩም ነው ተስተዋለው። ታዲያስ አሁን እዩ ጩፋ ላይ ምንድነው ሰሞኑን የመጣው? በተለይ እጀባን በማስመልከት አንድ አገልጋይ መታጀብ የለበትም በሚልም ነው። እዩ ጩፋ ከዚህ በፊት ወደ ዲላ ባቀናበት ሰዓትም በከፍተኛ የመንግስት ጸጥታ ኃይሎች ታጅቦ ነበር። ዳግም ደግሞ ወደ አዋሳ ሲሄድም ለየት ባለ መልኩ በማርች ባንድ ነበር የታጀበው። ታዲያ በዚህ ዙሪያ ነው ካውንስሉ መግለጫ ሰጥቶ ይህን ድርጊታቸውን የማያቆሙት ከሆነ ይህን አስተሳሰባቸውን አካሄዳቸውን የማያቆሙ ከሆነ የማይታቀቡ ከሆነ እናግዳለን በማለት ካውንስሉ መግለጫ መስጠቱ የሚታወስ ነው። ታዲያስ በርካቶች ካውንስሉ ዛቻ ነው፣ ፉከራ ነው እንጂ ተግባር ላይ ዜሮ ነው በማለት በርካቶች ሲወቅሱ፣ ዛሬ ግን ካውንስሉ በይፋ ክራይስት አርሚ ኢንተርናሽናል ቸርች ወይም በእዩ ጩፋ መስራችነት የተመሰረተችው ቤተ ክርስቲያን በአደባባይ እንደታገደች የወጡት መረጃዎች ያሳያሉ። ካውንስሉ ምንድን ነው ያለው? ደብዳቤው ምስሉ ላይ እንግዲህ እንደምትዘዋወሩም እስኪ ደብዳቤውን በማስመልከት የምናየው ይሆናል። ክራይስት አርሚ ኢንተርናሽናል ቸርች ታገደ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ጉድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታችሁ የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰጠው መግለጫ ነው። እዩ ጩፋን በማስመልከት ከካውንስሉ ቸርቹን በማስመልከት የተሰጠው መግለጫን በማስመልከት ውሳኔው የመጨረሻ እስኪሰጥ ድረስ እስከዚያው ድረስ ቤተ ክርስቲያኒቷ ታግዳ እንድትቆይ በማለትም ነው ያስተላለፈው። አጠቃላይ ያን በማስመልከት በካውንስሉና በእዩ ጩፋ መካከል የተነሳው ሰጣ ገባን በማስመልከት ትላንትና የተሰጠው መግለጫ በከፍተኛ ፍጥነት ባልተጠበቀ ጊዜና ሰዓት ካውንስሉ ይህን ችሏል፣ ለማገድ ችያለሁ ብለዋል። አጠቃላይ እዩ ጩፋ ወዲያውኑ የሰጠው ምላሽ በማስመልከትም በርካቶችም የገለጹ ናቸው። የበሻሻው ጠቅላይ ሚኒስትር አብይ አህመድን እና የሾላ ነቢይ እዩ ጩፋን ማንም አያስቆምም በማለት ምላሽ መስጠቱ የሚታወስ ነው። ያን ምላሽ መስጠቱን ተከትሎ ይመስላል በርካቶችም የገለጹ ያሉት ወዲያውኑ ካውንስሉ አገደ የሚባል መረጃም የተሰማው። አጠቃላይ ያን በማስመልከት እስካሁን ድረስ ያለውን ሁኔታ በማስመልከት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያችሁ ቆየሁት። ሚኪያስ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼርና ኮመንት ማድረጉን እንዳይረሱ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።